እናገኛለን። ሰለሞን እንኳን አንዴ ብሩክና ስቴት ምንም እንኳን 1.5 ፎሎሩ ነገር ግን ለጋይ ሰለሞን መኪናውን ሰጥተነዋል ብለዋል። ደስ የሚል ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ኧረ እናንተ ምስጋና ያንሳል። አመሰግን ስጦታ ለሃገኛንም አጥንተንህና ማሰሮ ሞልቷል ላይሆን አንዳንድ ችግራችሁ ከክብራችሁ የሚበልጥባችሁ ሰዎች ምሳሌ ጠቅሳለሁ። የአዶናይን ቪዲዮ ተመልክተውታል አይደል? በደንብ እንደውም አድናቂውና ተከታታዩ ነኝ። ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ። እከታተለዋለሁ። እቺ የልብ ምልክቷንና የመደመር ምልክቷን እሱን አረጋለሁ ብዙ ስለምከታተለው የኔ ልጅ በጣም በርታ ጎበዝ፣ የምታደርጋቸው ነገሮች ሁሉ በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ እናንተ ለምን ነው ያመሰግኑት? እርሱ ትልቅ ስራ የሚሰራው ዋት ትልቅ ስራው ምንድነው? ሲጀመር ያውቁታል አያውቁት? ገንዘብ ሰጠፋይ ይስጥ መመረቅ እንደ ትልቅ ሰው መቼም ሰው ከቸገረው ከማንም ገንዘብ ይቀበላል። ሰው አይመርጥም። ሰው ቸግሮታልና ገንዘብ ለምን ከሌ ተቀበለ? ገንዘቡን የሰጠው ሰው ወንጀለኛ ነውና ያጣራል ይሉ እንደዛ መመጻደቅ ውስጥ አልገባም። ሳምሃው ግን በአደባባይ እንደዚህ ወጥቶ አፕሩቫል እና እውቅና መስጠት ከአንድ ትልቅ ሰው አይጠበቅም። ከዚህ አልፋችሁ ተርፋችሁ ደግሞ እንደዚህ አይነት ድርጅት ስልሽ ፍምስቱርን ምን ያመለክታል? አትሊስት ሙሉ ኢትዮጵያን በመዞር ከአዲስ አበባ ይጀምራል። ፍምስቱራችን ኢቨንቱን ቱር እናደርጋለን አላችሁ። ምን የአዲስ አበባ ብልሽት አልበቃም? ሐዋሳም ይበከሉ፣ ባህር ዳርም ይበከሉ፣ አፋርም ይበከሉ። ምን ላወራላቸው ነው? ቱሪ ቀደም እኮ ስለ ዴፊኒሽኑ እንደዚህ ማለት እኮ የፈለገው አፉን ስለሚይዘው ነው ያላችሁት። ሰውዬ መቼም አገጣጥሞ ማውራት የሚችል ሰው አይደለም ያላችሁ ነው። ስለዚህ ለምን ነው የሚሄደው? ለብልግናው ሰበካ ትልልቅ መንግስታዊ ቦታዎች ሁሉ ኤርፎርስ ምናምን ብዙ ቦታ ሄዷል። አፍራለሁ፣ በጣም ነው የማፍረው። በቃ አንዳንዱን እኮ እየተውኩት ነው የምናገረው ነገር። ትልቆቹ አድቡ እንጂ ቱር አድርጋችሁ ገንዘብ ምን ያህል ተቸግራችኋል? ተይዘ ላይ እኮ መስመር አለ። ኖርማሊ በእብደትና ሀገር በመውደድ በእብደትና በሆነ ነገር መካከል መስመር አለ። በፕሮፊት በትርፍና በማንነት በፐርሰናሊቲ መሀል ልዩነት አለ። ትርፍ ታገኛላችሁ ኦብቪየስሊ። በጣም ስሜታዊ ሆኜ እያወራሁ ሰው ጨለመብኝ። እዚሁ ተቀምጬ ነው መብራት ለማብራት ገድላሉ። ያው ጋቢናዬም ከጨለማው ስለማይተናነስ አሾፉኝም በደንብ ብዬ ነው። ሳምሃው እናንተ ብር የምታተርፉት ስንገሩኝ የምታተርፉት ብቻ ነገር ትውልድ ጠፍቶ የምታተርፉት ምንድነው? ደድቡና በአቋራጭ ክበሩ። መስራት አያስፈልግም። ምክንያታዊነት አያስፈልግም። ምክንያታዊ ከሆናችሁ ወደ ኋላ ትቀራላችሁ፣ ራሳችሁን ትገድባላችሁ። ምክንያታዊነት ወደ ኋላ ያስቀርባችሁ፣ ወደፊት የሚወስደው ሪቨርሱን ነው እያወራለሁ። ሰውየው እንደዚህ ብሎ ህፃናትን ኢንጀክት የሚያደርግ ሰው ቱር ብላችሁ ከአዋሳ እስከ ምናምን ክፍለ ሀገር ድረስ መውሰድ በቲቪ መተላለፉ ራሱ ቆጭቶኛል። እኔ አዲስ አበባ ካለ የሰማነው ነው ፌስቡክ አክሰስ ያለንና የቲክቶክ አክሰስ ያለን ሰዎች አንበቃም እንዴ? እንደዚህ በየቤቱ እናቶችና ልጆች በተቀመጡበት ቲቪ ላይ መስኮት ላይ አመጣችሁ ማሰራጨት ራሱ ልክ አልመሰለኝም። ጭራሽ በአካል ቱርና ምናምን እንፈራረማለን ማለት ግን ልታፍሩ ይገባል። ሴትዮዋ ይሄን መግለጫ መስጠው እዛ አብራችኋት ያላችሁ ሰዎች በሙሉ ልታፍሩ ይገባል። ያልጠበቅኩት ብዙ ሰው አይቻሉኝ። የቸገራችሁ ምንድነው? እዚህ ደረጃ ድረስ ራስን እስከ ማጥፋት ራስ ማለት ነው። እነዚህ ልጆች ከ15 ዓመት በታች የሆኑ ልጆች ራሳችን ማለት ናቸው። እኔ ለራሴ ነው የማያቸው ሲበለሻሹና
እንትን በልግ whatever ልጅ ያለውን በሌለው ደብተር ሲቀዱ ማየት ቲክቶክ ላይ ያሳፍራል። ትልቅ ሰው ዘልፈ ምን አድርገህ ዋናው ገንዘቡና ዝናው ይምጣ እንጂ ምንም ችግር የለም አትኦል ኮስት የሚባል የለም። ሁሉም ሩል እና ሬጉሌሽን አለው እንዳልኳችሁ ነው። ስትረግጡ መሬት ይታል። እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁ ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት የብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብ ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሐሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይሄንን ሐሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ የቲክቶክ ቤተሰቦቻችን እንግዲህ እስከዛሬ ስንሰራ የነበረውንም ስራ እየገባችሁ ሂዱ። በተለይ ይሄን ነገር ለማድረግ የሞከርነው ሁሌ እንደምንናገረው የትም ቦታ ዱባይ ላይ ስትመጡ ቤት ለመግዛት ከየትም ቦታ ሊሆን ይችላል ከረንትሊ ቤት እያያችሁ ከሆነ ልዩነቱ ያለው እኛ ጋር ምን እንደሆነ ምን ጊዜም አጣርታችሁ ይሄ ነገር እንዲደርስ ስለፈለግን ነው። ስንት ሰው ትርፋማ አድርገናል፣ ስንት ሰው የስንት ሰውን ቤት አድነናል። ይሄንን እየገባችሁ ቪዲዮን ስታዩ ሞር ስለኛ ድርጅት ታውቃላችሁ ማለት ነው። ይሄንን ቻሌንጅ በመቀላቀል ለኛም ለጋሽ ሰሌም እንዲሁም ለአዶኒም ላሳያችሁት ፍቅር ክብር እንሰጣችኋለን። እንወዳችኋለን፣ እናከብራችኋለን። ጋሽ ሰሌ እንኳን ደስ ያሉት። ብሩክ ሪል ስቴት ሁሌም ከጎኖት ይሆናል። አዶኒም ይሄ ላመጣኸው የበጎ ሐሳብ ተሳክቷል ማለት ነው። እንግዲህ ጋይስ እንደነገርናችሁ ገና ከዚህ የሚበልጡ ብዙ ነገሮች ቻሌንጆች ብዙ ነገሮች ይመጣሉና ለማንኛውም አንዴ ሁላችንም እናጨብጭብ። ለብሩክ ሪል ስቴትም ለአዶናይም ለጋሽ ሰሌም እንኳን ደስ አለ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ኡስታዝ አይደለህ እንዴ አንተ? ቲክቶክ ላይ ምን ትሰራለህ? ሁለተኛ ደግሞ ማለት ነው ሰግጦ መኪና ተሰጠው ምናምን አትበል። አዶናይ እስካሁን ያወጣው ወጪ ማለት ነው አንተን ዘርማን ዘርህ ይገዛል። አንተ ራሱ ማለት ነው ሰግጠሃል። አሁን እዚህ ጋር ሰግጠሃል። አይገርምህም? ኡስታዝ አይደለህ? ቲክቶክ ላይ ምን ትሰራለህ? አዶናይስ እንዴት አወቅከው አንተ? ምን ልትሰራ ቲክቶክ ገባ? ይፈቅዳል እስልምና ቲክቶክ መግባት? ሲቀጥል ምንም ማሰብ ማችሉ ሰዎች አላችሁ። እንድታስቡና ጭንቅላታችሁ በደንብ እንዲሰራ እና ሰው እንድትሆኑ ፓስተር ቸሬ ብላችሁ ግቡና ቲክቶክ ላይ የፓስተር ቸሬን ምክር ስሙ። ካልተመቻችሁ ማለት ነው ፓስተር ቸሬ አልተመቸኝም ሚል ሰው ካለ እዚህ ምድር ላይ በቃ ባክዋርድነስ ነው ያሰው። ወላሂ ነው ምላችሁ። ሉክ የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለው። ያኔ መሰለኝ እንደዚህ ሰገጠ ምናምን ተብያለሁ እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ አሁን ይሄን ተውትና ማለት ነው ግቡና ፓስተር ቸሬ ብላችሁ ንግግሩን ስሙት ማለት ነው። ከዛ በኋላ አልተመቸኝም ካልክ አንተ ወላሂ ላዚም የፋኪው ልጅ ነህ። ማዘር ተሙት በቃ ግቡና እዩት ፓስተር ቸሬ ብላችሁ ማለት ነው። አረ ይመችህ ወላሂ አላህ እድሜህን ያርዝ። ትቻመኛለህ ፓስተር ቸሬ ወላሂ ሲጨንቀኝና ቁርአንና ያንተን ምክሮች ነው የምሰማው። አይ ላቭ ዩ ፓስተር ቸሬ ወላሂ ይመችህ የኔ አባት ክበርልኝ። እንዴት አመሻችሁ ውዶች? እንቅልፍ አልወስዳለኝ ታውቃላችሁ። ልተኛ ነበርና ትላንትና ጁምዓ ነበር አይደል? የታይ ሰፈሮች
ዋሃብያዎች ማለት ነው። ኹጥባቸው የነበረው አዶናይ ነበር። አዶናይ ራስ አዶናይ ሰግጥ ብሎ ተሸለመ እያለ ኹጥባ ላይ ሚንበር ላይ ቆሞ እያወራ ነው። ኡስታዝ ተብያችሁ ማለት ነው። አዶናይ እኮ የሌላ እምነት ተከታይ ነው፣ ክርስቲያን ነው አይደል እንዴ? አይደለም ሰግጥ ሌላ ነገር ብሎም ይሸለም። ይሄ ምቀኝነት ካልሆነ በስተቀር እንዴት ነው አንድ ኢስላም ነኝ መምህር ነኝ ብሎ የሚል ሰው ኹጥባ ላይ ቆሞ ስለ ሌላ እምነት ተከታይ ሰግጥ አለ ብሎ የሚያወራው? እናውቃለን፣ ቲክቶክ ትጠቀማላችሁ። ነገር ግን ስለ እስልምና ክብር ቢኖራችሁ እስልምናን ብታቁት ኖሮ ያ ሚንበር ላይ ስለ አንድ የሌላ እምነት ተከታይ አሉባልተኞች አሉባልታ እዛ ጋር ተቀርባላችሁ። እንደዚህ አሉ የቲክቶክ ወሬ እናንተ ናችሁ መጅሊስ ላይ ህዝበ ሙስሊሙን ትመራላችሁ ተብላችሁ የተቀመጣችሁት። እሱ ሰግጥ ብሎ እኮ ያለው ለእንደናንተ አይነቶች በእምነታቸው ላይ ለሚሰግጡ ሰዎች ነው። ምንም ብሎ ይሁን ምን ተሸለመ ልጁ። ይሄ ድንበር ያለፈ ምቀኝነት ካልሆነ በስተቀር የሌላ እምነት ተከታይ የሆነ ልጅ እዛ ኹጥባ ላይ ርዕስ አድርጎ አዶናይ የሚባል ሰግጥ ብሎ ተሸለመ። ይሸለም ሹሃይዳ ያኒ ምን አይነት አቅል ቢኖራችሁ ነው ሚንበር ላይ ቆማ ስለ አዶናይ የምታወራው? ሱብሃንአላህ። አያችሁ አይደለ? የውሃብያ መጨረሻ ይሄ ነው። ለእምነታችሁ ክብር ስለሌላችሁ ነው የማይመለከታችሁ ነገር አምጥታችሁ እዛ ኹጥባ ላይ ሰውን ሰብስባችሁ የምታወሩት፣ እምነት ፖለቲካ የምታደርጉት። ይሄ ልጅ ሙስሊም ሆኖ ቢሆን ናም የሆነ ሙሐደራ ላይ መናገር መገሰጥ መምከር ትችሉ ነበረ፣ እንደው ጥፋት ካጠፋ ማለት ነው። ምን አድርግ ብላችሁ ነው የሌላ እምነት ተከታይን ክርስቲያን ልጅ ሰግጥ ብሎ ተሸለመ? ሰግጥ በኢስላም ምን ማለት ነው? ወላሂ አጂብ ናችሁ እኮ እናንተ ናችሁ። አሁን እንደው ህዝበ ሙስሊም ትመራላችሁ ተብሎ መጅሊስ ላይ ተቀመጣችሁት። የት አላችሁ? ኡስታዜና አትንኪ እያላችሁ ሌላ ሰው ቢሆን ኖሮ እኛ ብንሆን አናደርገውም። ሲጀምር እንደዚህ አይነቱ ስቅጥና እኛ በእምነታችን ላይ ቢሆን ኖሮ ስንት ነገር በከፈታችሁ ነበር አፋችሁን። እና አጂብ አልኩኝ። ቅድም ቪዲዮ ሰርቼ ነበር፣ ወዲያው ነው የተጠፋው ቪዲዮ። ስለዚህ አሁን ደግሞ እንቅልፍ አልወስድ